ታይታ እንድትጠላ ሆናለይ ዝሙተኛ። አዎ ይሄ ነው ዘፈኑ ለሷ የሚሆነው። ደግሞ ዘፈን ይሄ ለሷ ተው እንጂ እውነትን ነው እንዴ? አረ ሆናለይ ዝሙተኛ ታይታ እንድትወደድ አላለም እንዴ? ምን አይነት ገገማ ነው ጋይት? ምን አይነት ደፋር ነው? እና ደግሞ ኢንስታግራም ላይ ማለት ነው ይብስብኛል አላለም እንዴ? እና ደግሞ የጡንቻ ምልክት አላርገላችሁም ጋይዝ? የአባገዝ ተብዬው ማለት ነው። እና ውድ ቤተሰቦቼ ማለት ነው እንግዲህ ዛሬ አቶ አባገዝ ትናንትና ጥፍት ብሎ ለካ እሙሙ አይቶ አይቶ ጠግቦ አሁን ደግሞ ታይታ እንድትወደድ ምን አይገገመ ነው? ምን አይገገመ ነው ጋይዝ? ገገምነቱ ሰገጥነቱ ሲያስጠላ እውነት ሲያስጠላ ማለት ነው። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ብዙ ተረፍ ይበልልኝ። ውድ እህቶቼ ቤተሰብ አላችሁ እኔ ያለሁላችሁ። ላይክ ሼር ሰብስክራይብ ያደርጋችሁ ቤተሰብ ሁላለሁ። እንግዲህ ዛሬ ሩታ ሀብቴ በጣም ናፍቀናለች አይደለ ጋይስ? አይ ደህና ናት እንገራችሁ ብዬና ትናንትና ብሩክን ሀፒ በርስቴ ብላለች ማለት ደህና ናት። ስለዚህ ችግር የለውም ደህና መሆኗን ብቻ የምንፈልገው። እዚህ ጋር ደግሞ አብርሃም ይወሰብኛል፣ ዝም በሉኝ፣ አትጨቅጭቁኝ፣ ኮሜንት አትጻፉ፣ ተውኝ እባካችሁ፣ እኔ ልስራበት ስራ ነው ያስኩት እና እሙሙ በጣም አሪፍ ነው ጥሩ ነው እያለ ነው። ሀይ ጋይስ ይበስብኛል እያለ ነው። ስለዚህ ሀይ እንዲብስበት በቃ ቅጥል ድርር እንዲለው እንደ እናንተ። አረ ተረጋጉ የሩትዬቶች ተረጋጉ። ረጋ በሉ። ይሄን ያሉ ልጅቱን እኮ ልታጨልሉት ነው እንጂ ልታጨልሉት ብቻ እና ምንድን ነው ያለው? እንደው ለሄርሜላ ዘፍኖላት አልመጣ ታይታ እንድትወደድ ነው ያለው። እኔ ደግሞ ልቀይርላችሁ ዘፈኑ ማለት ነው። ታይታ እንድትጠላ ሆነይ ዝሙተኛ፣ ታይታ እንድትጠላ ሆነይ ዝሙተኛ። አቤት አባቴ አምላክ ይዟችሁን ልምባለ አሚን። እውነቴን ነው። እና ቤተሰብ ትናንትና የሀይሚ እናት ልደቷ ነበረ። በጣም እንኳን ተወለድሽ እናታችን። እንግዲህ እኔ እናትን 1000 ዓመት ይኖርልን። እናቶች 1000 ዓመት ይኖሩልን ማለት ነው። እና ውድ ቤተሰቦቼ ማለት ነው ሩታዬም 1000 ዓመት ኖሪልኝ የኔ ጨረቃ የኔ ኮከብ እላቸዋለሁ። እንግዲህ አንዳንድ ቅማላም ፎሮፎራም ቅማሉና ፎሮፎሮን ሳያራግፍ እየመጣ እከከኝ ይላል። እከከም ሁላ ማለት ነው። እከከም ሁላ መታችሁ ኮሜንት ራሱ ጻፉ እስቲ። እኔ ጠራርጌ ነው መሰጣችሁ። እና ደግሞ ምን ነው ቀይ ጥያቄ ዝጋቱ አባገዝ ማለት ነው። አቶ አባገዝ ማለት ነው። ቆይ ጥያቄ አለኝ ማለት ምንድነው የሚብስብህ? ላስታውስ ብቻ የሚብስብህማ የሆነ ነገር አለብህ አንተ። የሆነ ሾጥ የሚያረግህ ነገር ነው። ይብስብኛል ብሎ ዛሬ ፖስተላችሁ ይገርማል ጋይዝ ይገርማል ብቻ። እና እነዛ እነ ትክክል ወርቄ ትክክል እዛው ትክክል ማለት ነው። እንደው ጥሩ መስሏቸው ወለት ሪፖስታሉ ጅል ሲጃጃል በቃ ይፈጃል ይላል ያገሬ ሰው። ለካ ጅልና ወረቀት የያዙትን አይለቅም ሲባል እውነት ነው። ወላሂ ጅልና ወረቀት የያዙትን እንትን አይልም በቃ አይለቅም። እና ጅሎች እንከፎች የማይገባችሁ ደደቦች ስለሆናችሁ ማለት ነው ታበረታታላችሁ። እና ደግሞ አላስ ከሩታ ህይወት ውልቅ በሉ እናንተ። ተለያይታችኋል አይደለ? እናንተ ሩታን አትወስቱ በቃ ሩታን ፎቶ አትወስቱ። እና የሩታ የሀቅማ አሁንም ወደፊትም ይወጣል እንደ እናተ ደዋላ ቀን አማረጉቶች ማለት ነው። ስነ ስርዓታችሁን ያዙ ማለት ነው። ሩታ ጫፏ ድረስ አደርሱ ማለት ነው። እሺ ጥፍር ጫፏ ላይ ማለት ነው። ራሱ ጥፍር ቆሻሻ ላይ የሚባለው አንጡልኝ። አይ ተሳሳትኩ መሰለኝና ውድ ቤተሰቦቼ ማለት ነው አንዳንዴ ዝም ስትባሉ የፈራናችሁ ምናምን መስሏችሁ ነው። ዝሙተኞች እናንተ ዝሙተኛ ይገዳል ብያለሁ ከመጀመሪያም ማለት ነው። እና ዝሙተኛ ራሱ የሚያበረታታ እነሱም ባላቸው ላይ ልክ እንደዚህ የሚያረጉ ናቸው። ደግሞ እኮ ማለት ነው ወንድ ቢሆን ደጋፊው ሴት ብቻ እኮ ነው ጋይዝ። ቆይ እኔ የምለው ነገር ማለት ነው እናንተ ሄዳችሁ አሁን ምንድነው የምለው ሄዳችሁ ማለት ነው ተሱ ጋር ቁጭ ብላችሁ ምግብ ትበላላችሁ። እውነታችሁን ነው። ቀብራራ የታባሽ ቀብራራ ነው
ይዘበሽ አንቺ ራሱ አባትሽን በህይወትሽ ራሱ ወይ ወንድምሽን ቀብራራይ ብለሽ ማታቅ ሴትዮ ቀብራራይ ምን አድርጎ ነው ቀብራራሽ? ገባኝ። እሙሙ ሰላይ የሙሙ ችግር አለበት ማለት ነው። ቱ አታወረኝ እኮ ነው ጋይስ። ያ ረቢ ሰብርነ ያ አላህ። እንደ ፈጣሪ ሆይ ምን አይነት ጉድ ነን? ምን አይነት ጉድ ናችሁ? ቆይ ምን አይነት ጉድ ናችሁ? ምን አይነት አይን አውጣ ናችሁ? እና ሩታዬን የነካ የለውም በረጋ መጨረሻው ምታችን የሚወጣው ማለት ነው። ዛሬ ብታሽቀብጡ ነገ ትወድቃላችሁ። አሽቀብጡ። በጣም በደንብ አሽቀብጡ። እና ደግሞ አቶ አባጋዝ ማለት ነው የሚበስብህ ገብቶናል። እንኳን እኛ ምን አገባን ታዲያ? ይባስብህ አንተ ነህ እንጂ ዝሙተኛ የምትልከሰከሰው እኛ አይደለን። ምን አገባን? እኛ ዝሙተኛ አንደግፍም። ሀቂቃ ዝሙተኛ እንደዚህ የሚባለጌ ለሚስቱ ክብር የሌለው ለቤተሰብ ክብር የሌለው ለሴት ልጅ ክብር የሌለው ዝሙተኛ እኔ እንደው ለምስጥ አታረጉኝ አልደግፍም። አዎ በቃ እኔ ሌላ ነገር አልልም፣ አልደግፍም። ዝሙተኛ እናገራለሁ። እጥብ አድርጌ ነው የማሰጠው። እኔ ስድብ ደግሞ አልችልም እንጂ ጋይስ እንደነሱ ባለጌ አይደለሁም። እኔ ቤተሰቦች ቁንጥጥ አድርገው ያሳደጉኝ ስነ ስርዓት ያለኝ ልጅ ነኝ ነው። እንደነሱ መሀይም ደደቦች አይደለሁም ማለት ነው። ነው ያልተማርኩ ራሱ አይደለሁም። ተምሬ ተመርምሬ ማጋ እንደሚቆም ማንኛው ጋር ነው የተጎዳው፣ ማናት የተጎዳው ወይ ማን የተጎዳው እኔ ማለት ነው። አንድ ሰው ተሳሳተ ሁለቱንም ጥብ አድርጌ ሳይሆን አንዱን ብቻ ነው። ወይ ደግሞ አንድ ሰው ተሳሳተ ማለት ነው አንድ ሰው ተናገረና ሁሉንም በአንድ ጥቅልል አድርጌ አልናገርም። ራሱን ስም ጠርቼ ነው የምናገረው። አንዳንድ ጅሎች፣ አንዳንድ እንከፎች፣ አንዳንድ እብዶች፣ አንዳንድ ጅላንፎች ማለት ነው የወንድ ጥረት ያለባቸው ማለት ነው። ልንገራችሁ ማለት ነው እናንተ ከካሞች ማለት ነው እናንተ ናችሁ የምታሰድቡን። አሁን እናንተ እንደው ተኛ ጋር ትጠራላችሁ። ወይኔ እውነት በእናንተ ጋር ተመጠራት ራሱ ማለት ነው ሞቴ ይመርጥ ነበር። ግን ምን ይደረግ እናንተ ሴት ናችሁ። አሁን ቆይ ሴትን እያንቆሸሻችሁ ሴትን ደግሞ ዛሬ ምን መጣላችሁ ጋይዝ? ይብስብኛል። ተው እንጂ ይብስብሃል እንዴ! እውነትን ነው። ተው እንጂ ተፈለገ ለምን ጉርጓር ቆፍረህ ለምን ኳተራውን አይዝም? ምን አገባኝ? ይባስባ ገደል ግባ ተፈለገ። እኛ ለአንተ ነው እንጂ ለመመር የለም። ባይዘዌ ማለት ነው ለእኛ የጠቀምነው ምናምን ይመስላል አይደለም። ሰውየው ለአንተ ነው እንጂ ተው የምትባለው ለአንተ ለራስ ነው እንጂ እኛ አንድ ሳንቲም ራሱ አሰጠንም። እሺ ልንገርህ ማለት ነው። ምን አይነት ድደብ ነው በእናታችሁ የማይገባው ሰው። እንዴት ነው ወደዛው ጅል የሚሆነው ሞኝ የሚሆነው? ቂላቂል እኔ እንጃ። እኔ በህይወቴ አንተን አላየሁም፣ እንዳንተ ሰው አላየሁም እንጂ። አረ ተብሩክ ተማር፣ ክብር ለሴት ልጅ ተማር እንዴ! ማርክና ብሩክን ስተያቸው ጸባያቸው ሴት ልጅ ሲያከብሩ ረረረረ በፍጹም እኔ ጭራሽ ከእናንተ ራሱ አልጠብቅም። ከአንተ በጣም ሞተሃል። እውነት በቁሙ ነው የሞተው።